ፊቴ ላይ ስልክ እያወራ እንዳምነ ነው እንደሚፈልገው ከሴት ጋር እያወራ እኮ እኔ ሌላ ሴት እያወራ ካንተ ጋር የምቆምበት ምክንያት ምንም የለም። ገባ? እያንዳንዱ ነገር አውርተናል። ጓደኛ ማለት ጊዜ የማይገድበው ወራት የማይቀይረው ማግኘት ማጣት የማያሸሸው በመከፋታችሁም በመደሰታችሁም ጊዜ ከጎናችሁ መሆን የሚችል ነውና አንዳንድ ሰዎች ስንደሰት ብቻ ከጎናችን የሚሆኑ አሉ፣ ስንከፋ የሚርቁናሉ። አንዳንድ ሰዎች ደግሞ ስንደሰት አይኖሩም ከጎናችን፣ ስንከፋ ደግሞ ከጎናችን ይሆናሉ። የሁለታቸውም ግን እንደዚህ አይነት ሰዎች የራሳቸው የሆነ ምክንያት አሉ። እነዚህ ሰዎች ትክክለኛና ጥሩ ማንነት ያላቸው ሰዎች ናቸው ብሎ ማሰብ አይቻልም። ትክክለኛ ጓደኛ ማለት እንዳልኳችሁ በመከፋታችሁም በመደሰታችንም የሚደሰት በምንም አይነት ነገር የማይቀየር መሆን አለበትና እንግዲህ ጆሲና ኤንዲ የምር በጣም ደስ ይላል። እኔ ብዙ ጊዜ እናገራለሁና እነሱ የሚያሳዩት ነገር በጣም ደስ ይላል። የምሬ ነው የምነግራችሁና አንድነትን፣ መተሳሰብን፣ አብሮ መቀየርን፣ አብሮ ማደግን ነው እያሳዩ ያሉት። ሁላቸውም ፍቅረኛ የሚይዘው ጓደኛ የሚይዘው ሴትና ወንድ ሆነው ጥንድ ሆነው ሞከሩት፣ ግን ደግሞ ያልሞከረ የለም። አዩት ግን አሁን ላይ ኖርማል ሪሌሽንሽፕ ነው አሁን ያላቸው ነገር። እነሱ ደስ የሚል በቃ በእህትና በወንድም ሄሉ ጋር ሆኖ አብረው እየሰሩ አብረው እየተቀየሩ ነው። ደስ ይላል። ስራቸውንም እየሰሩ ለህዝቡ መልካም ነገር ነው የምር። ሌላውን የሚሰሩት እንዲራማውን ትታችሁት ግን መተሳሰብን፣ ዘር፣ እምነት፣ ሃይማኖት ሳይላቸው ግን በቃ በጥሩ ሁኔታ እየሄዱ እያለ አብሮ ማደግ እንዴት እንደሆነ አያችሁ። ምቀኝነት ሳይኖራቸው የሶስታቸውም ቻናል አላቸው። አንድ ቀን በሄሉ፣ አንድ ቀን በኤንዲ፣ አንድ ቀን በጆሲ እያደረጉ እየሰሩ ነው እና በጣም ነው ደስ የሚለው። ሁላችንም እንደዚህ አይነት የጓደኛችን ማደግ ቢያስደስተን፣ የጓደኛችን መቀየር ቢያስደስተን ኑሮ ሁላችንም የትም መድረስ እንችላለን። እንዳልኳቸው መቀኝነት፣ ሰውን መጣል፣ መጣጣል አይኖርም ነበርና ሁላችንም መልካም ልብ ይኑረን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ውድ ሀገሬ ልጆች የሰው ዘር በሙሉ እንደምን አላችሁ? በጎጃም፣ በምዕራብ፣ በወሎም፣ በሸዋም በሁሉም ያላችሁ ትላላችሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ ድምጽሽ እንዴት ነው እንዳትሉኝ ማለት ነው። ዛሬ እንደው ባይጠሩኝ ደግሞ ቁጭ ብያለሁ ለትንሽ ደቂቃ። ህይወት ይቀጥላል ትላላችሁ እና ያው እንግዲህ ሁልጊዜ ሙሉ ቀን አይገኝም፣ ሁልጊዜ መከፋት አይገኝም፣ ሁልጊዜ ድካም አይገኝም፣ ሁልጊዜም ደግሞ ረፈት አይገኝም። ሁሉንም ነገር በትዕግስት ተቀብለን መኖር አለብን። ኢንሻአላህ ለሁላችንም ኸይር ነገር ይምጣ። ለሁላችሁም መልካም የረፍት ህይወት ይወፍቃችሁ እህቶች ማለት ነው። ስደት ላይ ድካምን አውቀዋለሁኝ። በፍቅር ደረጃ ወዱ መለየትን፣ አብሮ መኖርን፣ ብዙ መከፋት፣ መደሰትን በእያንዳንዷ ቅጽበት በዚች እድሜ እያየሁት ስለሆነ ለሁላችሁም ለራሴ የምመኘውን ነገር ሁሌም ዱአ አድርግላችኋለሁ። የምሬ ነው የምላችሁ። እናንተም በዱአ አስቡኝ ማለት ነው። የሰው ደስታ የሚያስደስታችሁ እና ወዳችኋለሁ፣ አከብራችኋለሁ። የምር በጣም ነው ደስ ያለኝ እነ ኤንዲ ዛሬ እንግዲህ የተደረጉትን ነገር አይታችኋል። በሰሞኑ ደስተኛ ናቸውና ኤሪክ ማለት በጣም አይምሮ በጣም ፈጣን ልጅ ነው። አማርኛ እንዴት እየገባው እንዳለ ሰዎችን ፕራንክ እንዴት እንደሚያደርግ በዛ ላይ ደግሞ አይምሮ በጣም ምሁር ነውና ምን አለ መሰላችሁ፣ አንዳንድ ሰዎች በእኛ መደሰት የሚደሰቱ አሉ። እንደሚደሰቱ እየነገሩና ነው። ግን አንዳንድ ሰዎች ደግሞ እንደሚደሰቱ እየነገሩና እያሳዩና ምናልባት ተግባራቸው ባዶ ሊሆን ይችላል። እና ዛሬ ላይ እንግዲህ እና ኤንዲን ስጦታ ከመስጠታችን በፊት እስኪን ሞክራቸው አሉ። እውነት ነው። በዙሪያችሁ ያለው ሰው ሁሉም ሰው ዛሬ አብሯችሁ ስለበላ አብሯችሁ ስለተደሰተ እውነትም ትክክለኛ ጓደኛዬ ነው ብላችሁ ማመን አትችሉም። ዛሬ አብሯችሁ እየበላ እየሳቀ ነገ ጧት ግን አሳልፎ ይሰጣችኋል። ሱብሃንአላህ። እኔ የሚገርማችሁ ነገር ብዙ አጋጣሚ አልሐምዱሊላህ ግን ወድቄ አልወድቅም። ግን ብዙ ሰዎችን እንደዚህ ስቀርባቸው ግልጽነት ምናምን እንትን እያልኩኝ ግን ወላሂ ነው የምላችሁ የሆነ ሰዓት ላይ በቃ የሆነ አላዴ እናንተን በቃ ሰው አገኘም ብላችሁ የሆነ መልካም ነገራችሁን በግልጽ ነገር እነሱም እንዲጠቀሙ እኔ ልምድ ካለኝ ራሴን ነገር ሁሌም ለሰዎች አካፍላለሁ። ወላሂ ሰው ከቀረበኝ ልቤ ንጹህ ነው። በቃ ለራሴ የምፈልገው እንደዛው እምበላው ነገር ራሱ ሳይቀረኝ እናገራለሁ። ፖርሳይ ውስጥ ያለኝን ብር ሳይቀረኝ ነው ወላሂ ልክ እየጠየቁኝ ወይ ደግሞ ያዩብኝ እስኪ መስለኝ ድረስ ያኔ ጓደኛ ብዬ ከያዝኩኝ በዛ ልክ ነኝ። ግን ደግሞ ሰው ልጅ ወላሂ እናንተ ባመናችሁ ልክ አይደለምና እና አንዳንድ ጊዜ ሰው ላይ የሚያስጠላችሁ ሰዓት አለ። ግን ደግሞ መኑኝ ሁሌም ግልጸኝነት ሆናችሁ ሰዎችን ቀርባችሁ እንደዚህ አይነት እናንተን ወይ በእነሱ መንገድ ካልከዳችሁ ብለው ሊጎዷችሁ የሚችሉ አይነት ሰዎች ምናምን ካሉ ቶሎ ብላችሁ መንቃት አለባችሁና እኔ
በቃ የሰው ልጅ ስቀርብ በግልጽ ነው የምቀርበው። አምናለሁኝ፣ እወዳለሁኝ። በቃ የእውነት ለኖረልኝ ሰው የእውነት እኖራለሁኝ። ማንም ይሁን ማንም የሰው ዘር እስከሆነ ድረስ ግን ደግሞ የሆነ ታይም ላይ አይቻቸው እንዳልኳቸው እኔ የፖርሳይ ብር ሳይቀረኝ ያለኝ ነገር ሁሉ ነገሬን በቃ ጓደኛ ብዬ ካሰብኩኝ ስለ ህይወቴ ማወራቸዋለሁ። ግን ደግሞ የሆነ ታይም ላይ እነሱ ምናልባት እኔ እንግዲህ ሌላ ጓደኛ ላይ ኖረኝ ጓደኛ ከያዝኩ ደግሞ አንድ ሰው ጓደኛ ላይ ይዛለሁ ሴት። ከዛ ግን እነሱ ሌላ ሰው 2 ሰው 3 ሰው ካላቸው ወይ ደግሞ ቤተሰብ ካላቸው ከዛ አንጻር የሆነ ነገር እኔን ያስቡኛል። የሚገርማችሁ ነገር እንዴን አይነት እድል ካላችሁ ሰዎች እስኪ ኮሜንት ላይ ያስቀምጠው። ለምን እንዲሁ በጣም ጥያቄ ስለሆነብኝ ነው የሚገርማችሁ ነገር እና ምናልባት አንዱ ሀሳብ ያመነጫል። ግን ይሄ በሚሆንብኝ ነገር አልጎዳም። አልሐምዱሊላህ። ለምንድን ነው እኔ ልቤ ንጹህ እስከሆነ ድረስ አላህ ከጎኔ ነውና ሌላችሁ የፈለኩት ሁላችሁም በቃ መልካም ሆኑ። የምር ሰው እንደዚህ ቢያደርጋችሁ ግን ቶሎ መንቃት አለባችሁ። የሆነ ታይም ላይ እንደዛ እናንተ በግልጽ ሆናችሁ እያንዳንዱን ነገር እያወራችሁ እያንዳንዱን ነገር አብራችሁ እየተጓዛችሁ በትንሽዬ ነገር የሆነ ነገር ካሰቧችሁ ብዙ መጓዝ የለባችሁም። በቃ ከዛ በኋላ ምን ታደርጋላችሁ? ቶሎ ብላችሁ አትራቋቸው። ነገር ግን በቃ እያንዳንዷን ነገር ገርገብ ታደርጋላችሁ። የእውነት ነው የምነግራችሁ። እኔ እስከ ብሬ ያለችኝ 5 ብር ቢኖረኝ ብዙ ብር ቢኖረኝ እናገራለሁ። ወላሂ ነው የምላችሁ። እስከዛ ድረስ እናገራለሁ። ግን ደግሞ የሰው ልጅ አንዳንድ ጊዜ የእናንተ መኖር የሚያናዳቸው ሰዎች አሉ። በቃ በሆነ ምክንያት እናንተ መጉዳት ይፈልጋሉ። አንዳንድ ሰዎች ደግሞ የእናንተ ማገኘት ያስከፋቸዋል። የእናንተ አለማገኘት ደግሞ የለንም ስትሏቸው ደግሞ የሚደሰቱባቸው ሰዎች አሉና ልላቸው የፈለኩት እነ ጆሲ እነ ሄሎ ያደረጉት ነገር ልክ ነው። በዙሪያችን አብረው የኛ ደስታ የሚያስደስታቸው እየመሰሉ በጣም እባብ ሰዎች አሉና ሁሌም ጥንቃቄ አድርጉ። ከመነግራችሁ ግን ሁልጊዜም ቢሆን ሁሉ ማንነታችሁን አታውሩ። የሆነ ነገሮች አንድ ቀን ሊጎዷችሁ ይችላሉና እኔ የተረዳሁት ነገር ቢኖረኝ በቃ የሰው ልጅ እቀርባለሁ አምናለሁ። ግን ደግሞ ከመጠን ያለፈ ማንነቴን ግልጽ ማድረግ አልፈልግም። ያ ነገር እንኳን ቢጎዳኝ በዛ ነገር ላይ እጎዳለሁ። ከምንም በላይ ለህሊና የጸጸት ነው የሚሆነኝና ከተማርኩት ትምህርት ነው። ሁላችሁም የሰው ልጅ ውደዱት፣ ቅረቡት፣ ግልጽ ሁኑ። ያን ያክል ግን በጣም በህይወታችሁ ነገ ጧት ደግሞ እናንተ ብትለዩዋቸው የሚጎዳችሁ ሚስጥር ነገር አታውሩ። ሁሉ ነገራችሁን ስለ ባላችሁ ስለ ጓደኛችሁ እና ውድ ተመልካቾች ምን ያክል እነዛ ሰዎች ከኛ ጋር ቆይተው አብረው እነሱም እኮ ሳያወሯቸው አታወሩም አይደል? እነሱም ግን ያወሯቸዋል። የራሳቸውን በቃ ግልጽ ሲሆኑልን ነው ግልጽ ምን ሆነው። አሁን እንደዛ ነው የሰው ልጅ ግልጽ ከሆነልኝ በቃ እኔም ለምን ብዬ የእውነት መስሎኝ ግልጽነቴን አወራለሁ። ግን ደግሞ የሆነ ታይም ላይ ብቻ እኔ ቶሎ ፈጣን ስለሆንኩኝ እማርበታለሁኝ። ግን እናንተ እንደዚህ አይነት ሰዎች እንዳልኳችሁ በጣም ሚስጥር እናንተ ነገ ጧት የሚያስጎዳችሁ ነገር ሆዲያ አንዳንድ ጊዜ እኮ በሆዲያችን ምን ይዘው ሚስጥር አለ ለሰው የማንናገረውና አንዳንድ ሚስጥሮች ለሰው የማታወሯቸው ግን ደግሞ አላህና እናንተ የምታውቋቸው ሚስጥሮች ሊኖሯችሁ ይገባል። ተጠንቀቁ እላችኋለሁ። ተማሩበት ውድ እህቶቼ። በቃ የሰው ልጅ ከባድ ነው በአሁኑ ሰዓት። እወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አርሙኝ። እናና ይሄሉ እና ጆሲና ኤንዲ እንግዲህ ከልብ ጓደኛሞች ናቸው። አይታችኋል። አንተ ልክ ነሽ፣ አንቺ ልክ ነሽ ሳይሆን ያሉት ሁላችሁም ተረጋግታችሁ አስቡ፣ ይሄ መሆን የለበትም ምናምን ብለው በጣም ሲጨነቁ አዩዋቸውና የእውነተኛ ጓደኛ መሆናቸውን አስመስክረዋል። በዙሪያችሁ ሁሌም እውነተኛ ጓደኛ ይወፍቃችሁ። ጆሲና ኤንዲ በጣም ከልብ ጓደኞች ናቸው። አላህ አይቀይራችሁ፣ እስከ መጨረሻው ኑሩ። ለእናንተ ብቻ ሳይሆን ለተመልካችን ብዙ ነገሮችን እያስተማራችሁ ነውና በጣም ደስ ብሎኛል የምር። እና ለሁላችሁም መልካም ጓደኛ ይስጣችሁ። ሁሌም በጣም ግልጽ አትሆኑ ለማለት እወዳለሁኝ። እንዳትጎዱ እመትነቁ ከሆነ በቶሎ ችግር የለውም። ግን ደግሞ አንዳንድ ሰዎች ሁሉ ነገራችሁን አሳልፋችሁ ሰጣችሁ ባወራችሁት ሚስጥራችሁ እስረኛ ሆናችሁ እንዲያቀሩላችኋለሁ። ኮመንት ላይ አስቀምጡልኝ። ቻናሌን ሰብስክራይብ አድርጉኝ። አሰላሙ አለይኩም።